ምንድነው ፍላጎትሽ? ገንዘብ ከሆነ ልስጥሽና ከዚህም ሆነ ከህይወቴ ውልቅ ብለሽ ውጪልኝ። ለምን? ቆይ ምን አይነት ጥያቄ ነው? የኔ ቤት ስለሆነ ነው። እሺ በቃ ትንሽ ይሻለኝና ከዚህ ሄዳለሁ። ያው ላንቺም ቢሆን የሚሻልሽ አዲስ ህይወት መመስረት ነው። ያው ያለፈውን ህይወት ስለማታስታውሺ። ግን ያጠፋሁት ነገር አለ እንዴ? ያው ትልቁ ጥፋትሽ መርሳትሽ ነው። እሱም ቢሆን ይቅር ብዬሻለሁ። አሁን ግን ሌላ ጥፋት ሳታጠፊ ከዚህ መሄዱ የተሻለ ነው። ጄሪዝም ታደርጊያለሽ? ያው ቤሌን ያለችበትን ሁኔታ ለማየት ነው። እንደዛ ከሆነ ጥሩ። ቤሌን እንዴት ነሽ? ደህና ነኝ ሚስጥረኝ። ምን? ማን ያልሽው? ጄሪ እባክሽ ያለችበትን ሁኔታ እያወቅሽ እንደዚህ እንዳትናገረት። ቆይ እኔ መቼ ነው መናገር የምችለው? የእውነት ግን አምነን ታውቋል? የእውነት እኔን እየተናገርከኝ ነው ያለው? እንደዛ የማድረግ ምክንያት አንቺ ነሽ። አሁን ቤሌንን ላውራት። ውጪ። ቻላቀው የሰው ሸክም ይሁን ካክል እየተሰማኝ ነው። ቤሌን ተይ እንደዛ አትበይ። በእርግጥ ምንም እንኳን የማስታወስ ችሎታ ቢጎዳም ማሰብ አልችልም ማለት ግን አይደለም። እህቴ ጄሪ የተናገረችው ነገር በጣም ነው የጎዳኝ። እባክህ እኔ ከዚህ መሄድ ነው የምፈልገው። የትም አትሄጂም። አንቺ ከሄድሽ እኔ አብሬሽ እሄዳለሁ። በጣም በሚያሳዝን ነገር ማለት ነው። ጄሪ የመሬቱን አነሳለሁ ብላ የብብቷን ጣለች የሚባለው ነገር ደርሶባታል። አቶ አምናንንና ብሌንን እለያለሁ ብላ በመከራ በስቃይ ስትገኝ፣ ግን ደግሞ በጣም በሚያሳዝን ነገር አቶ አምናንና ብሌን የበለጠ ፍቅራቸው ጨምሮ አቶ አምናን በአሁኑ ሰዓት ከፊትም ከኋላ አብሯት እየቆመ ይገኛል። በጣም በሚያሳዝን ነገር ማለት ነው። ብሌንሻ ምንም አኩላን እየተናከሉ እንኳን በድረሳ አቶ አምናን አሁንም እየወደደችውና እያፈቀረችው ትገኛለች። ጭራሽኑ ሚስጥረኛ እያለች በጄሪ ፊት እየጠራችው ትገኛለች። አቶ አምናን በአሁኑ ሰዓት ጠላቶቹን የሚይዝበትና በእያንዳንዱ የሚያሳድድባቸው ሰዓትና ጊዜ እየደረሰ ይመስላል። ምክንያቱም አንዱ የድርጅቱ እባብ ተገኝቷል። ያ እባብ በእርግጠኝነት ብዙ መንገዶች አብሮ ከሱ ጋር የሚሰሩትን ሰዎችን ሳይነግሩ አይቀርም። ከዛን ደግሞ አንደኛዋ ሜርሲ ነች። ሜርሲ በስተመጨረሻ ጊቢ እንግዲህ መከራ ያላት ሴትዮ፣ በክፋት ውስጥ ሁሌ እንደ ማመሲያ ጥልቅ የምትል ሴትዮ በስተመጨረሻ በአሁን ሰዓት ውርደቷ እየቀረበ ይገኛል። እንደዚህም ደግሞ ጄሪ በአሁን ሰዓት ስላለፈው በሙስጠፋ ላይ ባደረገችው ነገር እየተጸጸተችና እያለቀሰች ትገኛለች። ሰላም ሰላም ብያለሁ። ውድ የተከበራችሁ እንዴት ናችሁ? ደህና ናችሁ? አለው ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንደዚሁም ደግሞ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት አስተማሪና ልብ አንጠልጣዩን ድርድራማን ይዤላችሁ መጥቻለሁ። ድርድራማ እንግዲህ አቶ አምናን ከቤቱም ከውጭ መከራ ስቃይ የማይጠፋው ቤት ውስጥ ሴቶቹ ወንድ ውጭ ደግሞ በስራ ወክል እንግዲህ የራሱ ጓደኛዬ ብሎ እያመነው ሰውዬ ድርጅቱን አሳልፎ የሰጠው ሰውዬ እየሰረቀው ሲያከስረው የነበረው በአሁን ሰዓት እንግዲህ እየበለጠ ጭራሹኑ የዋና ድርጅቱን ወረቀት ይዞ ለመስረቅ ሲወጣ ተገኝቷል። አቶ አምናን በአሁን ሰዓት ግራ ገብቶታል። ምክንያቱም እናቱ ካረፈ ጀምሮ ምንም ሰላም አግኝቶ አያውቅም። በህይወቱ በሁሉ ነገር በችግር በመከራ እያዘነና እየተከፋ ይገኛል። በጣም በሚያሳዝን ነገር አትረፍ ያለው ሰው እንግዲህ አንዴ ከመጀመሪያነቱ ብዙ ነገር የጠፋ ነገር ነበረ። መምረጥ ያሌለበትን ሰው መረጠ። እሷንም ጄሪን አይወዳትም አያፈቅራትም። ጄሪ ግን በአሁን ሰዓት ፍቅር ሳይሆን በፊት አቶ አምናንን ያዘችው ለብርና
የሱን ሀብት ንብረት የራሷ ለማድረግ ነበረ። ግን ደግሞ ምን ያደርጋል በአሁን ሰዓት አቶ አምናን ፊት እየነሳት ይገኛል። እሱ ምክንያቱም በውስጡ የሚወዳትና የሚያፈቅራት ብሌንን ብቻ ነው። ጄሪ በእርግጥ አቶ አምናን ወዳን አይደለም። አንደኛ ያለህ አለባት፣ ሁለተኛ ነገር ደግሞ ሀብትና ንብረቱ አቶ አምናን እስካልወደዳት ድረስ በምን አይነት መንገድ በእጇ ውስጥ ይገባል? አይገባም። በእንደዚህ አይነት ነገር በችግርና በሀዘን ውስጥ ትገኛለች። ሁለተኛ ነገር ደግሞ እንግዲህ ብሌን ክላስ ሄዳ ምንድን ያለቻት ብር ነው የምትፈልጊው ወይስ ምንድን ነው? ከህይወቴ ከቤቴ እንድትወጭልኝ እፈልጋለሁ። እባክሽ ውጭልኝ፣ የሚያስፈልግሽን ነገር ንገሪኝ፣ ልስጥሽና ውጭልኝ እያለቻት ብሌንን እያስጨነቀቻት ትገኛለች። ብሌን ደግሞ ምንድን ያደረኩት ምን አድርጌ ነው? አጥፍቼ ነው የምወጣው? ምን አጠፋው? እያለቻት እየጠየቀቻት ነበረ። ጥፋትሽማ የመርሳት ችግርሽ ነው እያለቻት ነበረ። መርሳቴ? አዎ፣ ለዛውም እሱንም ይቅርት ብዬሻለሁ፣ ግን ደግሞ አሁን ከዚህ ቤት መውጣት አለብሽ በማለት እንግዲህ ልክ ልኳን እየነገረቻት ትገኛለች። ብሌንን ምስኪን ታማ የተኛችውን ጭራሹን እሷ በሰራችው ከአዳራጅ ላይ ወርውራት፣ አሁን ደግሞ የበለጠ እሷን እያንቋሸሻትና እየሰደበቻት ትገኛለች። አቶ አምናን እንደ አጋጣሚ ሆኖ ብሌን ጋራ ለመሄድ በር ላይ ቆሞ ነበረ። ያን ሁላ ጄሪ ስትላት አቶ አምናን በሩ ላይ ቆሞ ሁሉን ነገር ሰምቷል። እንግዲህ ስመጣ ጄሪ እዚህ ክላስ ምን ትሰሪያለሽ ስትለ ሲላት አይ ምንም አልሰራም፣ ግን ደግሞ ብሌን ለመጠየቅ እዚህ ክላስ መጥቼ ነው እያለች እየዋሸችው ነበረ። በስተመጨረሻ ብሌን እንግዲህ አቶ አምናን ስታይ ሚስጥረኛዬ እያለችው ነበረ። ሚስጥረኛዬ ብላ ሚስጥረኛዬ የምን ሚስጥረኛ እያለቻት ነበረ። በጣም እየተናደደች ነበረ ጄሪ። አቶ አምናንም እንግዲህ ውጭልኝ ብዬሻለሁ፣ በአሁን ሰዓት ምንም ነገር መናገር አልፈልግም፣ ይሄ ሁላ ነገር የመጣው ባንቺ የተነሳ ነው በማለት እንግዲህ አዎ ትበል፣ አሁን እኮ እሷ በጣም አሟታል፣ ስለዛን አሁን መናገር የለብሽም በማለት እንግዲህ ከክላስ ውስጥ የበለጠ አስወጥቷታል። ጄሪ እንደዛ ስላት አቶ አምናን በጣም ከፍቷታል። በጣም ነው ያዘነችው። ወደ በረንዳ ሄዳ ቁጭ ብላ እያለቀሰች ነበረ። አቶ አምናን እንግዲህ በቁስል ላይ ስንጥር የሚባለው ነገር አለ። ሙስጠፋም ወደ እሷ ጋራ መጥቶ የድሮ ሚስት ባሌ በእርግጠኝነት ዛሬ አስቀይሞሻል እያላት ነበረ። እሷም እባክህ ሙስጠፋ በፊት ላደረኩ በደልና ላደረኩ ስቃይ ይቅር እንድትለኝ ፈልጋለሁ። በፊት ያደረኩት ነገር ዛሬ እየደረሰብኝ ይገኛል። እውነቴን ነው ምልክ፣ እኔ በአሁን ሰዓት በጣም ከፍቶኛል፣ በጣም አዝኛለሁ። እንድታጽናናኝና ይቅርታ እንድትለኝ ፈልጋለሁ እያለችው ነበረ። እሱም እውነቱን ንገሪኝ ከተባልሽ ምንም አታዛዝኝም፣ አንቺ ስታለቅሽና አንቺ ስትከፊ እኔ በጣም ነው ደስ የሚለኝ በማለት እየተናገረ ይገኛል። አንተ የዝናክር ጨካኝ ነህ እንዴ? አትወደኝም አታፈቅረኝም እያለችው እንግዲህ እየጠየቀችው ትገኛለች። በፍጹም በፊት ወድሽ ነበር፣ አሁን ግን በውስጥ ይወተሻል በማለት እየነገራት ይገኛል። የቀደሙትን ያደረጉትን የፍቅር ህይወቱን ሙስጠፋ እያስታወሰ እሷን እየነገራት ነበረ። ያን ሁላ ገንዘብ እኮ ስትወስጂ እኔ ብዙ ነገር ነው ከቁብ እየተበደርኩ ከተለያየ ሰው እየተበደርኩ ነበረ ያንን ብር ስሰጥሽ የነበረው፣ ግን ደግሞ አንቺ ተጫወትሽብኝ፣ ሙድም ያሽብኝ፣ ምን ላይ ደረሽ፣ ምን ተጠቀምሽ እያለ እየነገራት ይገኛል። ጄሪ ደግሞ ይሄ ሁላ ነገር ያመጣብኝ እኮ አስተዳደጌ ጉዳይ ነው፣ ምክንያቱም ያደኩበት ነገር ነው። ጓደኞቼ ብር መምጣቱን በእንደዚህ አይነት መንገድ እንደሚመጣ አሳዩኝ። ከዛን እነሱ የሚያደርጉትን እኔ ማደርግ ጀመርኩ። ከዛም በኋላ ግን በጣም በሚያሳዝን ነገር የዛ ስራ ውስጥ ከገባው በኋላ ሁሉም ሰው ካጠገቤ ጥሎኝ ጠፋ። እኔም ደግሞ ያለ ብር መኖር አልቻልኩም። ያለ ብር መተንፈስ እስከሚያቅተኝ ድረስ የሚባል ስሜት ተሰማኝ። ከዛን ጀምሮ እንደዚህ አይነት ስራ ውስጥ ገባው። እኔም ወድጄ አይደለም፣ ይሄ ሁላ ነገር ያመጣብኝ አስተዳደጌ ነው በማለት እንግዲህ እየተናገረ ትገኛለች። በአሁን ሰዓት እንግዲህ ሙስጠፋ ምንም ነገር ልረዳሽ አልችልም፣ ግን ደግሞ አንቺ በጣም ጎርተሽኛል በማለት እየተናገራት ይገኛል። ሲፋንም ሙስጠፋን በጣም ወደዋለች፣ አፍቅሯለች። ግን ደግሞ ፍቅሯን ለመናገር በጣም እየፈራች ትገኛለች። እንዴት አድርጌ ፍቅሬ ልንገረው? በእርግጠኝነት ፍቅሬን ከነገርኩት የሆነ ነገር ያደርገኛል በማለት በፍራቻ ውስጥ ትገኛለች። ቤተሰቦቼ
ለማንኛውም በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ